ሚደንቅ ነው እግዚአብሔር አምላክ ይባርክሽ ይሄ እንደተናገርሽው ነው እግዚአብሔር አቅም ካልሰጠሽ ጸጋውን ብቻም አይደለም እኮ ለዛ ነገር አንቺ ካልተሰጠሽለት ጸጋውን ቢሰጥሽ ካልተሰጠሽ ኮሚትድ ካልሆንሽ ለዛ ነገር ራስን ካላዘጋጀሽ መሄድም አትችይም እና መሰጠትን የሚጠይቅ አገልግሎት ስለሆነና ብዙዎች የማይደፍሩበትን አይነት መንገድ ደግሞ እግዚአብሔር ስላስደፈረሽ ክብሩ ለጌታ ይሁን እንደው እንቀጥላለን ሩትዬ በዚህ ዘመን ሁለት አይነት ድምጾች ይሰማሉ የመጀመሪያው ብዙ አገልጋዮች በሚዲያም መድረክ ላይ የምሰሚው ነገር ነው በያስባለውና ሪቫይቫል ሊመጣ ነው ሪቫይቫል የሚነሳበት ሲዝን ላይ ደርሰናል የሚሉ ድምጾችን ሰማያለሽ በአንድ ወገን ደግሞ የመጨረሻው ዘመን ነው ምልክቶች የሚታዩት እንግዲህ ጌታ ሊመጣ በደጅ መሆኑን መጠቅለያ ጊዜ ላይ እንዳለን ያሳያል የሚሉ ደግሞ ወገኖች አሉ ሪቫይቫል ሊመጣ ነው የሚለውንና የመጨረሻው ዘመን ነው ጌታ ሊመጣ በደጅ ነው የሚለው ነገር እንዴት አስተራቂያቸዋለሽ እንዴት ታያለሽ ባንቺ አገልግሎት መንገድ ያው ሪቫይቫል ማለት እኮ ሰዎች ልባቸው ለክርስቶስ ሲነድ ማለት ነው አይደል ያንዳንዱ ሰው ለክርስቶስ ልቡ ሲነድ ወደ ጌታ ሲመጣ እግዚአብሔር ጋር ህብረት ሲያደርግ ማለት ነው የመጨረሻው ዘመን ደግሞ አሁን ከምናያቸው ምልክቶች ውስጥ አንደኛው ነውና ጌታ ለያንዳንዱ ሰው ማለት እግዚአብሔር ሲኦልን የሰራው ለአጋንንትና ከሱ ጋር ለወደቁ መላእክቶች ነው እንጂ ማንንም ሰው ወደ ሲኦል እንዲገባ የሚፈልግ አይመስልኝም ስለዚህ እያንዳንዱ ሰው እድል ተሰጥቶታል እያንዳንዱ ሰው ይሄንን ጌታ የመቀበል ያው እኛም እኮ ብቻ ማምሰምተናል አይደለም ያው ኢግኖር ያደረግነው ምናምን ነው እንጂ ስለዚህ ያው ሪቫይቫል መነሳቱ አይቀርም በያስባለው ምክንያቱም የግድ ሰዎች ሁሉ ስለ ክርስቶስ ስለዚህ ለመንግስቱ ወንጌል መስማት መቻል አለባቸው አይደል ማንንም ቢሆን መስማት አለበት ይሄ ነገርና የመጨረሻው ዘመን ደግሞ ስናየው ደግሞ ያው የመጣ ያለ ነገር ነው በጣም እኔ እንዲያውም ሁሌ ነው የማወራው ከዚህ ከጦርነቱ ከመናምን የተነሳ የወንጌል የፈጠነ መሄዱ ያለው ያው የመጨረሻው ዘመን መነሳቱን ነው በያስባለው ስለዚህ ሪቫይቫል ይነሳል የመጨረሻው ዘመን ደርሷል የሚገናኙ ነገሮች ሊሆኑ ይችላሉ በያስባለው ለኔ ምክንያቱም የመጨረሻው ዘመን ከመምጣቱ በፊት ክርስቶስ እንደገና ከመምጣቱ በፊት ይሄ ሪቫይቫል መነሳት መቻል አለበት ሪቫይቫል ደግሞ የሰዎች ልብ በክርስቶስ መዳን ክርስቶስ በብዛት ሰዎች ወደ ጌታ መምጣት በክርስቶስ ጸንተው መቆም ገብቷል አሁን ብዙ መምጣት ብቻ አይደለም አሁን ኢትዮጵያ ኢንማስ ነው ሰው የሚመጣው ወደ ጌታ መልሶ ደግሞ ሲወጣ ታያዋል እንደገና ይመጣል ይሄዳል ሳይሆን በክርስቶስ ላይ ጸንቶ መቆየት ጸንቶ መጠበቅ እግዚአብሔር እኮ እኛ እንደዚህ ብለነው በደቂቃዎች ሊሰራልን የሚችል አምላክ አይደለም የራሱ ጊዜ ያለው ራሱ ሰዓት አለው ራሱ አሰራር አለው የራሱ ነገር አለው ገብቷል ልክ ዛሬ ታምም ያለው ዛሬ ከመፈወስ አለብኝ ዛሬ ተፈውሰሃል ተብለ መድኃኒት አቁመህ ከዛ በኋላ ብዙ ሰዎች ሲሞቱ እናያለን ገብቷል ይሄ እንደዛ ሳይሆን ነው እግዚአብሔር ሐሳብ እንዲሆን እግዚአብሔር ፈቃድ በህይወታችን እንዲኖር በቃ ሰዎች በክርስቶስ ጸንተው መኖር እንዳለባቸው ነው ማስበው የኔ መረዳት እሱ ነውና ሪቫይቫል ይመጣል በያስባለው ግን ያው የመጨረሻው ዘመንም ደግሞ የቀረበን ያለው በያስባለው እግዚአብሔር ይባርክሽ ሩትዬ እንደው እንኳን አገልጋይ ሆንኩ ብለሽ ውስጥሽ እንዲሞቅ እግዚአብሔር እንድትባረኪ ካደረጉሽ ገጠመኞች ምስክርነቶች አገልግሎቶች መካከል ነው አንድ በተክሽልኝ ደስ ይለኛል ባለሽበት በጀርመን ምድር ላይ በቃ እንኳን ለእግዚአብሔር ሐሳብ ተለየው እንኳን ጌታ ለዚህ አገልግሎት ሾመኝ ብለሽ እንድትባርኪበት ካደረገሽ ከቅርብ ጊዜ ወዲህ ከተደረጉና ካየሻቸው ነገሮች መካከል አንድ በተክሽ አንዱ ይሄ እንዳልኩ እነዚህ ጠንቋዮች ወደ ጌታ መምጣታቸው እና አንተ ለዛ አገልግሎት መመረጥ መለየት እንደገና ማየት እኔ ታሜ በጣም በህይወት የሚያስደስተኝ ነገር ሰዎች ሲለወጡ ማየት ሰዎች ስለ ክርስቶስ ሰምተው ህይወታቸው ሲለወጥ ማየት ሰዎች ለዚህ ጌታ ሲገዙ ማየት ሰዎች በዚህ ጌታ ሲደነቁ ማየት እቺ ሴታውን አጥምቀናታልና በቅርቡ መኖር ተፈቀደልኝ ማለት ነው አለች ይሄ በቃ ከዚህ በላይ እኔ ምን ፈልጋለሁ በቃ ሂው ሲገባሽ ዘላለም ሲገባሽ አልቅሳ መኖር ተፈቀደ እኖራለሁ ማለት ነው አለች ለካየ ለረጅም አመት አጋንንትን ስታገለግል የነበረችው ትሞቻለሽ እያለ ያስፈራራል ህይወት የለሽም እያላት ባዶነቷን እየነገራት በሽተኛ መሆኗን እየነገራት እያገለገለችው ታሚ ሳት በላ ሳጠጣ እያገለገለችው አንዴ 7-8 ሰዓት የምታገለግልበት ጊዜ የዛ ሁሉ ውጤት ሞት እንደሆነ እየነገራት አጋንንት ማንንም አይፈራም ባይዘው የሚያገለግሉት እየነገራቸው ነው ማንንም አይፈራም ለልክ ወደ ክርስቶስ ስትመጣ ወደዚህ ወደ ህይወት ወደ ሆኖ አምላክ ስትመጣ
መኖር ተፈቀደልኝ ስትል እያለቀሰች ነውና እኔ መቆጣጠር አቃቴ በቃ እና ለእንደዚህ አይነት አገልግሎት ይሄ ለምሳሌ ጀርመን ሀገር አሁን ብዙ ሰዎች በራሱ ቢዚ ነው በቃ አምሮ የተያዘ ነው ምናምንና ስለ ክርስቶስ ነገራቸው ፈገግ ሲሉ ማየት ማንም አይነፈገም ምናምን ብሎ ነው ስትስቀደው ምን ያማታል እንደምናምን ነው የሚሉት አተቃራል አይቁምና ፈገግ ሲሉ ይሄ ፈገግታ የውስጥ ፈገግታ ሲሆን እነዚህ በጣም መንገድ ላይ እነዚህ ሱፍ ክራባት ምናምን የለበሱት እንጂ ሀገር አይለበስም እና ሱፍና ክራባት ምናምን ከለበሰው የሆነ በጣም ከፍተኛ ፖዚሽን ላይ ያለ ሰው ነው ሁሉም ጂንስ ምናምን ለብሶ ነው የሚሄደውና እሱን እግዚአብሔር ባንተ ራሱ ፍላየራችን ላይ ምን ይላል እኔ ባንተ ኮራለሁ የሚል ነው ወንዶችን መንሰጣቸውና ያው ፍላየሩ የተለያየ ነው እሱ ራሳችንን ምናሰጥመው እና ስትሰጣው አሁን ምንድነው የምታስበው ከሱ ኦሬዲ ተማረ ነው ጥሩ ቦታ ምናምን አለ የምትለው የልክ ስትሰጣው በኔ የሚኮራ አምላክ አለ ዋው ያምላክ ያስፈልገኛል በቃ እኔ ታምኔ ከዚህ ሌላ ምን ነገር አልፈልግም ወደ አይምሮ እንዲመለስ ያደርገዋል ወደ ልቡ እንዲመለስ ያደርገዋል ህይወቱን እንዲገመግመው ያደርገዋልና ቀላል አገልግሎት አለ ማወራል ያለው ተባይዘው እና በጣም ለኛ ትልልቅ ነገር ነው የቤተክርስቲያን የሆስፒታል ዳይሬክተሮች የትምህርት ቤት አስተማሪዎች ዳይሬክተሮች ምናምኖች ስታይ እኔ እኮ እንደዚህ ነኝ ብሎ ምናምን ሲያ በጣም የተናደድክ ይመስለኛል ግን ሳስበው ምንድነው ጌታ በሳጭቷል እንዴ ምናምን ስትለው አዎ ምን ነው ሚስቴን ወሰደ ልጄን ወሰደ ምናምን ሲሉ በቃ ሁሉ እኮ እግዚአብሔር ሐሳብና ፈቃድ ስለሆነ ነው መስለው መለስ ሲል ሰጣው ሲቆሙ እንደገና መሄድ ለምሳሌ የሚሄዱ ሰዎች ሲቆሙ ካናገሩን በኋላ አይሄዱም እዛ አካባቢ ይቆማሉ እንዴ ለዚህ እኮ መታደል እኮ ነው እኔ አሁን ቢሊየን ብር ተሰጠኝ መለስልሃለሁ እንዴ ማለት ግራት ይሄንን ደስታ በምንም ነገር በምንም አትጠቀም ለበቃ እንኳን አገልጋይ ሆንኩኝ የምትልበት እንደዚህ አይነት ግብረ ሰዶማውያኖች ወደ ጌታ ሲመጡ ስታይ ሲሰሙ ስታይ ማንነኝ ስትል ምን ባክግራውንድ እንኳን ዜሮ የሆንኩ ሴትዮ ግን እግዚአብሔር ሞገስ ሆኖኝ እግዚአብሔር በቃ እዚህ እንደዚህ ለአፍ ሆኖኝ እንዳገለግል እግር እጁ ሆኖኝ ስታገለግል ስታይ ከዚህ በላይ ምንም የሚያስደስት ነገር የለምና አገልጋይ መሆኔ በጣም ማስደስተው ሰዎች ሲለወጡ ስታይ ይብዛልሽ አይወሰድ አሁንም እለት በለት የሚድኑ ሰዎችን እግዚአብሔር አምላክ አሳልፎ ይስጥሽ ፌቨር ነው ከእግዚአብሔር ዘንድ የሚሰጥ ሞገስ ነው እንግዲህ ታማኝ አድርጎ ስለቆጠረኝ ለአገልግሎቱ ሾመኛ አይደል ያለው ባሪያው ጳውሎስ እንግዲህ አንዳንድ ጊዜ እግዚአብሔር የሚሾምበት አሻሻም ለመንግስቱ ሐሳብ ፈቃዱን ለማድረግ ስለሆነ ይሄ ደግሞ መታደል ነውና በሰዎች መዳን የሚደሰት እኮ ከዚህ ውጪ ምን ያስደስት ነገር አለ እንደው አሁን ላይ መጽሐፍ ቅዱሳዊ የሆኑ ተግባራቶች ድርጊቶች በኢትዮጵያ ቤተክርስቲያን በአገልጋዮች ላይ ይታያል ከመጽሐፍ ቅዱስ ሐሳብ ውጪ ነው ለምሳሌ ብዙ ጊዜ መድረክ ላይ ቆመን እንናገራለን ምን ጠቅሳቸው ጥቅሶች አሉ እግዚአብሔር ከነገድ ከቋንቋ ከዘር ለይቶናል እንላለን ተመልሰን ግን እዛው ዘር ላይ ስንገኝ እዛው ነገድ ላይ ስንገኝ እዛው ቋንቋ ላይ የኔ የምንላው ነገሮች ሲነሱ እናያለንና እነዚህ ነገሮች ደግሞ መጽሐፍ ቅዱሳዊ ናቸው ከዚህም ባሻገር ክፋቶች አሉ ቀናቶች ተንኮሎች አሉና ከዚህ አንፃር ለወንጌል ያለውን እንቅፋት እንዲሁም ደግሞ ባንቺ አረዳድና እይታ እነዚህ ነገሮች መሆናቸው ከምን የተነሳ ነው ብለሽ ታስቢያለሽ ሩቲ ያ ለወንጌል ትልቅ እንቅፋት ነው በጣም ትልቅ እንቅፋት ነው ምክንያቱም ብዙ ህዝብ ጌታን ማያውቀውን ህዝብ ጌታን ሊያይ የሚችለው እኮ ባንተ ህይወት ነው በእኔ ህይወት እኮ ነው ማለት አይደል በቃ በእኛ ህይወት ነው እግዚአብሔር ሊያዩ የሚችሉትና ሚዲያ ላይ የሚተላለፈው ነገር ብዙም ጥሩ አይደለም ማለት እኔ ያላቀም ከምን እንደሆነ አትሊስት ለሰው እኮ ማሰብ አለብን እንደው የውስጥ ችግራችንን ውስጥ ለውስጥ ብንፈታው በየቤተክርስቲያኑ ብንፈታው ገብቷል ሚዲያ ላይ ግድ መውጣት የለበትም አንዱን በቃ ሲመታ ነው አንዱ በዛ ውስጥ ግን ለብዙ ሰዎች እንቅፋት እንሆናለን እና ያ ነገር ባይሆን አትሊስት ለሌላው ሰው ብንጨነቅ ለሌላው ሰው ብናስብ ለቤተሰቦቻቸው ብናስብ ትልቅ እንቅፋት ነው የሚሆነው ሁለተኛ ደግሞ እኔ በምን አስባለሁ መሰለ በምን ረዳለው ካለ መብሰል የተነሳ ወጣል ጌታ ካልገባ ጌታ ካልተረዳኸው እና በትንሽ በሆነ ነገር በሆነ አጋጣሚ ተገኝቶ አገልጋይ ከሆንክና ከዛ በኋላ ይሄ ባልተሰራ ማንነት ክርስቶስ ባልተሰራው ማለት ክርስቶስን በማይመስል ህይወት ስትገለጥ ከዚህ ሌላ ምን ታወራለህ ስታስቡ እና አለመሰራት በግላችን ከእግዚአብሔር ጋር ህብረት አለማድረግ ቁሳቁሶች ላይ ተጽዕኖ ማለት ፎከሳችን እዛ ላይ አለማድረግ ገንዘብ ኑሮ ምናምን ሳይሆን ክርስቶስና ክርስቶስ ሙሉ ነው እኮ
በቃ ብሩም ወርቁም አልማዙ ምናምን የሱ የሆነ አምላክ እኮ ነው የምናመልከው ወርቷ ለዛሬ የተወሰነ ጊዜ እንደው እውነትን ይዘ ክርስቶስን ይዘ እንደው ባይመች ባይሳካልህ እንኳን ከተወሰነ ጊዜ ይሳካል ባይሳካ እንኳን በቂ ነው ክርስቶስ እኮ እውነትን እኮ ነው በጣም በቂ እኮ ነው ስለዚህ ያለ ማደግ ውጤት ነው የሚመስለኛው ብዙ ጊዜ አሁን አንዳንድ ቤተክርስቲያኖች ላይ ስታይ በቤተሰብ የሚመጡ አሉ ወይ በጓደኝነት የሚመጡ አሉ ቦታውን ስለሚፈልጉት ብቻ ደግሞ ለቦታው ተብሎ የሚጠሩ ሰዎች አሉ ግን እኔ አንዳንድ ጊዜ ድፍረት እንዳይሆንብኝ እንጂ የወንጌል ስርጭት የወንጌል አገልግሎት ስርጭት ዋና ተብሎ የሚሾመው ሰው ወንጌል ሰርቶ ያውቃል እንዴት ነው ከሱ ጋር የምትግባባው ወንጌል ሰርቶ ታውቃለህ አላውቅም ታዲያ እንዴት በቃ እንዴት ትመራዋለህ እንዴት ነው የምታቆመው ገብቷል ስለዚህ ቦታውን ያዙት ሰዎች በብዙ እኛም ጋር ችግሩ እሱ ነው በብዙ በዝምድና ሊሆን ይችላል በዘር ሊሆን ይችላል በተለያየ ነገር ቦታ ይያዝና ከዛ በኋላ ለአገልግሎት እንቅፋት ይሆናል ለህዝቡ አለመጠንቀቅ ነው ደግሞ እያንዳንዱ በክርስቶስ የፍርድ ወንበር ላይ ቁጭ ብሎ ስላደረገው ነገር የሚመልስበት ጊዜ ይመጣ የለም የዛን ጊዜ ምን ልንሆን ነው እና በእኛ ምክንያት ሰዎች ወደ ጌታ እንዳይመጡ ምናረግ ሰዎች በጣም እግዚአብሔር ፈራጅ አምላክ ነው ማለት እግዚአብሔር ፍቅር ነው እውነት ነው እግዚአብሔር ደግሞ የሚባላ ሰዓት ነው ማለት ጊዜ አይቶ ሁኔታውን አይቶ ደግሞ የሚፈርድ አምላክ ስለሆነ ያንን ትልቁን አምላክ ነው የምናገለግለው ትልቁን ኢየሱስ ነው የምናገለግለው እንደው ቃሎ ስለመጣ ወንድማችን እንዳይመስለን የቆሎ ጓደኛችን እንዳይመስለን ወዳጃችን እንዳይመስለን እግዚአብሔር ትልቅ አምላክ ነው በጣም ትልቅ አምላክ ነው በጣም የውድቀት ሁሉ መጀመሪያ እግዚአብሔርን መልመድ ነው ብዙ ሰው ለምዶታል እግዚአብሔር ያስፈራል እኮ ታሚ አሁን እንትን ራሱ አሁን ስለ ወንጌል ምናምን ሰታወራለት የሰው ድንዛዜ በመታቃለ መሰለ ቢገርም ነው ምናምን ያልክ ያወራለት እንዴ አንተ ሰው ስለዳነ ካልገረመ በምን ይገረመ ታዲያ ክርስቲያን ሆነ አነ ቤት ገዝቻለሁ ብል ምን የሚገርም ነገር አለ ሌላው ሲገዛ ሃይማኖት የሌለው ሰው ሲገዛ የለ እንዴ 3-4 ፎቅ አለው አለ እንዴ እና በቃ እኔ በጣም የሚያሳዝነኝ ይሄ መንፈሳዊ ድንዛዜ ውስጥ ያለ ህዝብ ነውና ስለ ወንጌል ነግረው እኔ አሁን ወንጌል አይተስሎንኩ ብቻ አይደለም ግን ስለ ሰው መዳን ከዚህ ከጨለማው አሁን እነዚህ ሰዎች አሁን ሲመለስ እኮ ታሜ ቼን ነው ገብቷል ወደ 30-40 ጠንቋዮች ይጠብቁናል ለኛ እኮ ነው ጌታ ይባረክ ልጆቻችንን ጌታ ስለስተውታል እግዚአብሔር ይመስገን ኢየሱስ ጌታ ነው ለጌታ ልጅ የሚተኩ ልጆች የሚያገለግሉ አብሮ የሚያውቁ ጀግና ሆነው ይነሳሉ ምናምን በእኛ ሌቭል የተነሱ ልጆች አሉ የገዛ ልጆቻችን ጋራቦቻችን የወጡ ተነስተዋል እንጂ አገልግሎቱ ሰፊና ከባድ ነውና በቃ እንደዚህ ነው ብለስ እኛም ሀገር እኮ ጠንቋይ አለ አረ እግዚአብሔር ይገስጸው በቃ ገብቷል ይሄ ድንዛዜ ነገሩ የሚያቀል ምን አሁን አንቺ ወተሽ ምን ያህል ልትሰሪ ነው ይላል ከእግዚአብሔር ጋር የምትጣላ ይነባ አይደለም እኔ ችግር የለብኝም ብታከብረኝም ባታከብረኝምና በቃ ድንዛዜ ላይ ያለ ሰው ከዛ ያንተን ምናምን ብሎ የሱን ችግር በጣም ከባድ ነገር አድርጎ ሰፊ ነገር አድርጎ ትልቅ ነገር አድርጎ የልጄን ትምህርት ቤት መክፈል አልቻልኩም በጣም አይገናኝምና እግዚአብሔርን አለመልመድ ይሁን እግዚአብሔር የሚለመድ አምላክ አይደለም በቃ የሚሰራውን ስራ አትሊስት ለኛ ማለት እግዚአብሔርን ማድነቅ ይሄ ክርስቶስ ስራ እኮ ነው እኮ በእውነት ታሜኮ ተአምር እኮ ነው የዘላለም አጀንዳ የሰማይ አጀንዳ እንዴት ነው ይሄንን አለማድረቅ የምትችለው አንተ እዚህ ጠንቋዮች ወደ ጌታ ብለህ የምታልፈው እኮ አገልግሎት እኮ አይደለም ወይ ደግሞ ምን ታደርጊያለሽ መሰለህ እኔ አባት መጀመሪያ እግዚአብሔር ክብሩን ለእግዚአብሔር ሰጥ እኔ ምን እንደማረግ እግዚአብሔር በቃ አትሊስት የሆነና ድንዛዜ ላይ ነው መመሩም ድንዛዜ ላይ ነው ያለው መስለኛል አገልጋዮችም ደግሞ ጌታን ካለማወቅ የተነሳ የሚጠፉ ጥፋቶች ብዙ አሉና እንደው እግዚአብሔር ቤቱን ያጽዳ እውነቴ ነው ወደ ቃሉ ይመልሰን ወደ ራሱ ይመልሰን ወደ ፍቅሩ ይመልሰን ወደ መጀመሪያው ወደ ነበረው ፍቅር ይሄ በቃ ክርስቶስ ብለ የማይወጣ ፍቅር 24 ሰዓት ጸልየ የማይወጣ ፍቅር እንደገና እግሩ ስር ወድቀ የማይወጣ ፍቅር እንደገና ካንተ ጋር ብለ የማይወጣ ፍቅር ነገሮች ሁሉ ይጥፉ በቃ ይደምሰሱ አንተ ብቻውን ህልውና ብቻ አንተ ብቻ ምንልበት በቃ በእውነት እንደገና ወደ ክርስቶስ መመለስ እግዚአብሔር በሚመለስ ልብ ደስ ይለዋል አሜን እውነቴ ነው ትላንት ጠፍተ ነበር ሚል አምላክ አይደለም እነዛ የጠፋው ልጅ ምሳሌ እሷል በቃ አስቦ የነብረቱን ሁሉ ከአባቱ ተቀብሎ ሄዶ ጠፍቶ አሳማ የሚበሉትን እንኳን እስኪመኝ ድረስ ሲመጣ አባቱ በደጅ ቆሞ ጠበቀ ይገርም አምላክ እኮ
እና ገብቷል በዛ በኩል ስታይ ደግሞ ሆነ አጋንንት የሚጫወትባቸው ታሚ እንዴት አይነት ከባድ አገልግሎት እንደሆነ የምናገለግለው 7 እንደ ህፃን ልጅ ያባበልክ መታስተኛቸው 7 ሰዓት 8 ሰዓት ምክንያቱም ይሄኛውም አለ ብለን ማሰብ መቻል አለብንና ይሄንን ክርስቶስ ባናና ንቀው እውነቴን ነው የከፋ ነገር እንዳይመጣብን ከእግዚአብሔር ጋር ባንጣላ ባንጋጭ እውነቴን ነው የቀለለ አይደለም ወንጌል የከበረ የሰማይ ፕሮግራም ስለሆነ ያ ወንጌላችን ደግሞ ኢየሱስ ነውና ኢየሱስ ሊቀል ላይ ገባን በትውልድ መካከል እንግዲህ ብዙ ጊዜ ይነገራል ቀሎ ስለመጣ ይቅለልባችሁ ባይዘው ያቀለል ነው ያለነው እኛው ራሳችን አማኞች ነን በቤት ውስጥ ያለን በጓዳ ያለን እናገልግል ሰዎች ስለዚህ ከዚህ ማንነት ልንወጣ ይገባል የከበረውና የከበደውን ትልቁን የወንጌልን እውነት ይዘን ወደ አደባባይ ልንገለጥ በጨለማ ውስጥ ላሉት ደግሞ ብርሃን ልንሆን ይገባል እንደሩትዬ ወደ መጨረሻ ሐሳቦች እየመጣን ነውና ለኢትዮጵያ ቤተክርስቲያን ለወንጌል አማኞች ለአገልጋዮች እንዲሁም ደግሞ በተለያየ ኃላፊነት ላይ ለተቀመጡ እግዚአብሔር ለሰጠን ሹማምንቶች ካየሽው ከሰማሽው ድምጽ እግዚአብሔር ካወራሽ ነገር የምታስተላልፊው መልእክት ምንድነው ከፊት ለፊታችን ምን እየተጠበቀን ነው ቀጣይ ዘመን ላይ ምንድነው ሊሆን የሚችለው ነገሮችና ለእግዚአብሔር መንግስት ሰራተኛ እንግዲህ እግዚአብሔር ጆሮሽንም ከፍቶ የሚያሰማሽ አገልጋይ ስለሆንሽ አይንሽንም ከፍቶ ደግሞ የሚያሳይሽ ስለሆንሽ የምታስተላልፊው መልእክት ምን አለ ያው አሁንም ወደዛው መመለሰው ወደ ክርስቶስ ካልተመለስን የሚመጣው ጥፋት ያው የከፋ ነው እንደገና ወደሱ ካልተመለስን እንደገና ወደ ቃሉ ካልተመለስን እንደገና በግላችን ጊዜ ካልወሰድን ጌታው ምን ትላለ እግዚአብሔር ለሚፈልጉት ሁሉ የሚገኝ አምላክ ነው ኮምፕሊኬትድ አይደለም እውነቴን ነው እኛ ነን ምናከብደው በኔ ካልሆነ በስተቀር እግዚአብሔር አይናገርም ይያለን እኛ ነን ነገሮችን ምናከብደው እኔን ከተናገረኝ ብለህ አይደለም እግዚአብሔር እኛን ከተናገረው ውጭ ሀገር ያለን ሰዎች እኔን አይነቷን ምናምን ከተናገረ እግዚአብሔር ለማንም ይናገራል እውነቴን ነው ስለዚህ በቃ ወደ ክርስቶስ መመለስ ይሁንልን ወደ መጀመሪያ ፍቅራችን መመለስ አለበለዚያ የሚመጣው ጥፋት ያው የጥፋት ልጅ ቆሞ ስታዩ አይደለ በቃ በጣም የመጨረሻው ዘመን እየደረሰ ስላለ አጋንንትም ያለሌለውን ኃይል አሰባስቦ በጣም በከባድኛው ደረጃ ነው የሚደርስብን ማለት ነውና እንደገና መመለስ በተለኛ በጌታ የሆኑ ሰዎች እንደገና መመለስ ይሁንልን አሁን እኮ ሰው መቆም እንኳን አልቻለም እኛ ምንወረው ሌላ ስቴፕ ላይ ሄደን እኮ ነው መቆም እንኳን አልቻለም ራሱን እንኳን ማቆም አልቻለም ቤተሰቡን እንኳን ማቆም አልቻለምና እንደገና ወደ ክርስቶስ መመለስ እግዚአብሔርን ድምጽ ለመስማት የግድ ባገልጋዮች እኔ ባገልጋይ አምናለሁ በእውነት በጣም ወዳቸው በጣም ብዙ አገልጋዮች አሉ ግን እግዚአብሔር ድምጹን ለኔ የሚያሰማኝ እኔ በሚገባኝ መልኩ ነው እኔ እንደሚገባኝ ነው እንጂ አንተ እንደሚገባ አይደለም እግዚአብሔር ለኔ ነው የሚናገረኝ ለችግሮቼ እኔ ነው የሚናገረኝ በቃሉ ይናገራል በድምጹ ይናገራል በህልም ይናገራል ስለዚህ እያንዳንዳችን ለኛ የከበረ ልጆች ነን በከበረው ዋጋ በከበረው ደሙ በመስቀል ላይ በተሰቀለልን በእያንዳንዷ ግርፋት ለኛ ዋጋ ያከፈለልን ጌታ ስለሆነ እግዚአብሔር የእንግዲህ ልጅ እንግዳ ምንድነው ስሙ እንትን የለውም የእንጀራል የእንሰዳቂ አማርኛው ዚያን የእንጀራ ልጅ የለውም እና ሁላችንም ልጆቹ ስለሆነ ያው ክርስቶስ ኢየሱስን ማለት ነውና ወደ ጌታ መመለስ ይሁንልን ለቤታችን መፍትሄ ነው ታሚ ለልጆቻችን መፍትሄ ነው ምንሆነው ያው ቤተክርስቲያን ከቤት አይደለም የሚጀምረው ከቤተሰብ እኮ ነው የሚጀምረው ቤት ውስጥ እየተጣለው ተከለከለች አይሆንም ገላለው ያልከው ተዘቶ ይወጣላት ለዚህ እንግዲህ በቃ ከቤታችን ከራሳችን ከግላችን እንዴ ከባለቤቴ ጋር ተጣልቼ ውጭ ልወጣ አልችልም በቃ ከዛ እሱ ጋር ደብቀኝ ያልኩም ቢሆን እሺ በቃ አጥፍቻለሁ እሱም ቢያጠፋ እኔ አጥፍቻለሁ ይሁን በቃ አልፈያለሁ ለእግዚአብሔር አይደለም ለሱ ብዬ ነው አገልግሎት እንዳይያዝ መንፈስ ቅዱስ አዝኖ እንዴት ይኮን የሚገርም ነው አለዚ ተመለሽ ይለኛል ጌታ አይፈት እቺ በጀበራ ከሱ ጋር ታረቅ ይላልና እንደዚህ በግላችን ጌታን ብናገኘው እግዚአብሔር የሚናገር አምላክ ስለሆነ አለበለዚያ የሚመጣው ጥፋት በጣም የከፋ ነው ለአጋንንት በሮችን እየከፈተን ነው ምን ሄድ ያለነው አይደል በቃ ለሰይጣን እየከፈተን ነው ምን ሄደው በአገር ደረጃ በህዝብ ደረጃ በቤተሰብ ደረጃ በራስ በግል ደረጃ ከክርስቶስ ጋር ያለን ህብረት እንደገና እናድስ
ሚል ነው መልእክትን ያለኝ። ትልቅ ሐሳብ ነው ሩትዬ እግዚአብሔር አምላክ ይባርክሽ። እንደው ያው በሀገራችን ኢትዮጵያ በሌላውም ዓለም ላይ ያው የወንጌል ስርጭቶች ይደረጋሉ። ኢትዮጵያ ላይ ደግሞ በጣም በርካታ ወጣቶች ለዚህ አገልግሎት ደግሞ እግዚአብሔር አምላክ አቅም እየሰጣቸው እያገለገሉ ያሉ ሰዎች አሉ። ነገር ግን አደባባይ ላይ ይሁንና ከጥበብ ጉድለት ይሁን ከመረዳት ጉድለት ይሁን ከትሬኒንግ ጉድለት ይሁን በሚያሳብቅ ሁኔታ ወንጌል እንግዲህ የምስራች ደግሞ የሚነገርበት ራሱን የቻለ ቶናልና በማስደንገጥ በማስፈራራት የሚናገሩ ሰዎች አሉ። እነዚህ ሰዎች የተለየ ነገር ወይ ትሬኒንግ ያስፈልጋቸዋል ወይ ደግሞ የወንጌል ስርጭቱ መንገዱ አልገባቸው አልተረዱት ይሆን አላውቅም። እንደው ከወንጌል አንፃር ወንጌል እንዴት መሰራት አለበት? ሰዎች እንዲድኑ ከፈለግን ወደ እግዚአብሔር መንግስት እንዲጨምሩ ከፈለግን በምን አይነት ወይ ልንነግራቸው ይገባል? አንቺ እንግዲህ ማለዳሽም ቀትርሽም ምሽትሽም አደባባይ ስለሆነ በዚህ የወንጌል እውነት ላይ ስላለሽ ምን አይነት መልእክት ታስተላልፊያለሽ? ያው እንግዲህ ወንጌል ክርስቶስ ነው። ክርስቶስ ፍቅር ነው። ይሄንን ፍቅር የሆነውን አምላክ ይሄንን አንኛ ማይድኑን ሰዎች አንድ ጊዜ ጌታን ጠየቁት። በምን መልኩ ላያቸው አልኩት። ያው ሁሌ ምሪት ያስፈልጋልና ደግሞ ይሄን ወንጌሉን በደንብ እንዲገባኝ ስለምፈልግ ምን ብዬ ላያቸው እውሮች ናቸው አለ። አይኑ የታወረን ሰው እንደዚህ አይኑ የታወረን ሰው ምንድነው የምታደርገው? ዱላውን ይዘህ ነው አይደል የምታስተካክለው፣ መሪውን ትመራዋለህ እንጂ ለምን አይነት ታወረ ብትለው ለራሱ ውር ነው አይ ወዴት ያርግ እና እውሮች እንደ እውሮች ያያቸዋልኝ። ከዛ በጣም ነው ርህራሄ ሊኖረን የሚገባው። ክርስቶስ ወንጌል ስለሆነ ወንጌል ክርስቶስ ስለሆነ በርህራሄ የሚሰራ አገልግሎት ነው። በፍቅር የሚሰራ አገልግሎት ነው። በመሰጠት የሚሰራ አገልግሎት ነው። እነዚህ ግራና ቀኛቸውን የማያውቁት ዮናስ መጽሐፍ ላይ እንደሱ አይደል ያለው? በቃ አንተ ጠዋት በቅሎ ማታ ለጠፋ ለማይኖር ቅል እንደዚህ ታስባለህ። እኔ እኮ 122,000 ግራና ቀኛቸውን የማያውቅ የሚል አምላክ ያለን ለጠፉ ሰዎች የሚጨነቅ ግራ አይገባው ማለት የሚያስብላቸው አምላክ እንዳላቸው አስበን ነው ይሄንን ወንጌል መስራት መቻል ያለብን እንጂ በጩኸት ምን አሁን ጩኸት እኔ አልሰማም። ሲጀመር ሰው ጮክ ብሎ ሲያወራ ሁለት ሆነም ከጮከቶጫጫክ ነው ያልሰማም በጆሮስ ከባድ ነው። እኔ አልሰማም ሆነ ሐካል ቆቃቃ ምን በላቆች ባለና ተረጋጋ ከዛ እና ይሄንን ወንጌል በቶችኛው በሰው እንዳናበላሸው ይሄን የከበረ ወንጌል እግዚአብሔር በቃ በክርስቶስ ኢየሱስ በኩል የሰጠንን ህይወት ጌታ ኢየሱስ ክርስቶስ ለኛ መሞቱን መነሳቱን ኢየሱስ ያገመነሳቱን በቃ ይሄ የሞተልንን ጌታ ምንሰብከው በምን መልኩ ነው መንሰብከው? በዛ ላይ ታማውን ቀስ ብሎ ሰው ታርኮ ይሰማሃል እኮ እውነት ነው። ሲሪየስሊ በጣም እኮ ነው የሚሰማ። የግድን ያውን ባንድ አገልግሎት ለምሳሌ 100 ሰው መስማት የለበትም። 5 ኢፌክቲቭ የሆነ አገልግሎት ካገለገልኩት በቃኛል እና ቀስ ብለ እንዴት ዋልክ ዛሬ ደህና ነው ብትለው ሰው ይሰማል። በጣም የሚሰማ ሰው ነውና ከመጫጫ ይልቅ እንዳናበላሸው እና ከተጠያቂነት አንጎልም። ምክንያቱም በእኛ ባለማወቅ ለምናደርገው ነገር የምናጠፋው ጥፋት በጣም ብዙ ስለሚሆንና በመንፈስ ቅዱስ ምሪት ብንሄድ በተረጋጋ መንፈስ ብንሄድ ሰዎቹ እንደጠፉ ልክ እኛ ብቻ ጻድቅ እየተጫወትን ሌላው ኖ አይደለም። እግዚአብሔር አምላካቸው ሰው ናቸው ሰዎችም ቢሆንና በጣም በስርዓትና ስርዓት ባለው ባይዘውኛ ጋር ይፈቀድም ጨዋታ የለም ስፒከር የለም ምናምን አንዳንዴ እሱም ሊሚት ተደርጎ ነው። በፊት ያገለግል ነበር እሱን ማገልግሎት አሁን ትቻለውና እግዚአብሔር በፍቅር የሚመለክ አገልግሎት ነው። በፍቅር የሚሰበክ አገልግሎት ነው። ከዛ ሲገባው ቀስ ያለ ሲመጣ ይሄን ጌታ ባትቀበል ያልክ ልትነግረው ትችላለህ። አሁን ግን መጀመሪያ ላይ ግን ውርን ሰው ዱላ ይዘህ ነው የምታበራው እንጂ ልክ ነው እኔ አደናብራ ገድጎድ ስትከቶ የባሰን ያ ስለዚህ የፍርድ ቃልን በማውጣት በማስፈራራትና በማስደንገጥ የሚነገረው ወንጌል ሳይሆን የፍቅር ወንጌል ስለሆነ የምስራች ስለሆነ ጥበብ ያስፈልጋል። እግዚአብሔር አምላክ ይባርክሽ። እንደ ወሪቱዬ ወደዚህ አገልግሎት ውስጥ ገብተሻል እያገለገልሽ ነው። እግዚአብሔር ይረዳሽ አቅምዮሽ ብዙ ምርኮዎችን አሳልፎ እየሰጠሽ ነው። ግብረ ሰዶማውያን ታገለግያለሽ፣ ጠንቋዮችን ታገለግያለሽ፣ ክሪቲካል ኬዝ ውስጥ ያሉ በሱስ ውስጥ የተጠመዱ ሰዎችን ሁሉ ታገለግያለሽ። ሆስፒታል ላይ ትምህርት ቤቶች ላይ ትራንክ ፖዚሽን ላይ ያሉ ዕውቀት ያላቸው ግን እግዚአብሔር ጥበብ ሰጥቶሽ እነሱን እየማረክሽ ነው የምትገኘው። እግዚአብሔር ያብዛልሽ። እንደው ሩት ይሄን አገልግሎት ስታገለግል
ከጀርባው አንዱ አካሎች አሉ ቢያስባለሁ አብሮ ሰራተኞች አብሮ አገልጋዮች ማንንም ይሁን በሌላ እንደው የምታመሰግኛቸው ካሉ በዚህ አገልግሎት ውስጥ ደግሞ አብሮ ሆኑትን ቴንክ ዩ የምትያቸው ሰዎች ካሉ አካላቶች ካሉ እድል ልስጥሽ ብዬ ነው በጣም ደስ ይለኛል ያው አገልግሎቱ የብቻ አገልግሎት አይደለም አሁን እኔ ሚዲያ ላይ ወጣሁ እንጂ ሌሎች ጀርባኖች ስለሆነ ብቻ የሚሰራ አገልግሎት አይደለም በዚህ አገልግሎት ላይ በጸሎት የሚደግፉኝ ሰዎች አሉ በጸሎት በኦንላይን የሚደግፉኝ ሰዎች አሉ በቤተክርስቲያን ደረጃ አሁን በተለይ በነጮቹ በቤተክርስቲያን ደረጃ በየቀኑ ለኔ ጸልይልኛል ያለው እንደገና ገና ሲጀምር ጀምሮ እግዚአብሔር በአገልግሎቴ ውስጥ የሆነ ሰው ይሰጠኝና ያ ሰው ከዛ ነገር እንደወጣ ያረጋኝና ከዛ ደግሞ ሌላ ሰው ይሰጠኛል ደግሞ ያ ሰው ደግሞ እንደወጣ ያረጋኛል እንደዛ ያሉ በጣም ብዙ ሰዎች በህይወቴ አሉና ስለነሱ ማመስገን ፈልጋለሁ ስም ብጠራ በጣም ብዙ ስለሆኑ ጊዜ አይበቃኝም እንዳለው ብዙ ስለሆኑ ግን በእውነት በጣም እግዚአብሔርን አመሰግናለሁ ከኔ ጋር አብሮ የሚያገለግሉ ተሰጥተው የሚያገለግሉ የተማሩ ሰዎች አሉ ዶክተሮች አሉ ከኔ ጋር ሜዲካል ዶክተሮች አሉ እና ግን በቃ ዝቅ ብለው መሬት ወድቀው ማለት በቃ ያላቸው ሪስፔክት ራሱ አንተ ከነሱ ጋር ማውራት ራሱ ይገርመኛል እነሱ ግን ያላቸው ሪስፔክት በየምትሄድበት ቦታ ላይ ሁሉ በቃ ያላቸው ሪስፔክት ሁኔታቸው ምናምን ስታይ ለሰለነሱ በጣም እግዚአብሔር ማመስገን ፈልጋለሁ ባለቤቴ ማመስገን ፈልጋለሁ በጣም አመሰግናለሁ በጣም የተባረኩ ልጆች አሉኝ የእውነት ለጎራው ይያም በጣም እና ትንሹ በተለይ ሙሉ ለሙሉ ከኔ ጋር የተዋሃደ ነውና አሁን ከኛ ጋር ያገለግል ያለው እሱ ነው ትልቁ ኃላፊነቱን ወስዶ ምክንያቱም አንዳንድ ጊዜ የሚሄድባቸው ቦታዎች ጋር አባዶች ስለሆኑ ለዚህ ድራግ አዲክትዶች ጋር ምናምን አሁን አንዳንዴ ይለኛል ልክ የሆነ ደስ የሚል ስሜት ነገር ከተሰማሽ የሆነ ነገር ድራጉ ነው ጌታ ከዚህ ግብረ ሰደበልጅ ጋር ነው ማማ አይዞሽ ጥሩ አጣበቆችን ቀጥራለን ምናምን ይላሉና አንቺ ፕሮቴክት ለማድረግ ነው በቃ ለመጠበቅ አንዳንዴ 16 ዓመት ልጅ ነው መስላቸው መሰለኝ አራዋቃችሁ ሲጋር ይተለክሳኔ እና ስለነሱ ሁሉ አመሰግናለሁ አንተና አመሰግናለሁ እዚህ በእውነት ፓስተሮች አሉ እንዳልኩ ብዙ ስለሆኑ ያው ስምላ አንዱ ቀርቶ በአጠቃላይ አገልግሎቱ ያለ ጸሎት አይደለም ጸሎት በጣም ከኋላችን የሚጸልይ ሰው ከሌለ አሁንም በዚህ አጋጣሚ ማለት መልእክቴን አስተላልፍ እንፈልገው የግድ መውጣት አይደለም ወንጌል በጸሎቱ ነው መደገፍ በጸሎቱ ነው ቤተሰባችንን ገብቷል አጋንንት ማለት በብዙ ትግል ነው የምናልፈው እንደዚህ እንደማወራለን እንዳይመስል በጣም በብዙ ትግል ነው የምናልፈውና በጸሎት ከኋላችን እንዲቆሙ ሰዎች እንዲያግዙን እንዲያበረታቱን እንደዚህ አንድ ስፔሻል ኬዞችን ያው የተወሰኑ ሰው ብቻ ስለሚያገለግል በዚህ አጋጣሚ በጣም አመሰግናቸዋለሁ ጌታ በእውነት ስለነሱ እግዚአብሔርን ከልቤን ማመሰግነው ጌታ ይክበር ሩቲ እግዚአብሔር አምላክ ዘመንሽን ይባርክ ቤትሽን ይባርክ አገልግሎት ራይሽን ይባርክ ባንቺ ስለተቀመጠው የወንጌል እውነት እየተገለጠ ስላለው ስራ እግዚአብሔርን እጅግ አድርጌ ነው መባርከው በእነዚህ እንግዲህ በሁለት ሳምንት ቆይታችን ውስጥም በጣም ብዙ ለወንጌል እንግዲህ እየሮጡ ያሉ ሊነሱም ደግሞ ለተዘጋጁት ትልቅ መልእክቶችን እንዲሁም ደግሞ መነሳትን የሚፈጥር ማድረግን የሚፈጥር ትልቅ የህይወት ያገልግሎት ተሞክሮሽን ደግሞ እንዳካፈልሽ እርግጠኛ ነኝ በዛ ደግሞ እንደተባረኩም እርግጠኛ ነኝ እግዚአብሔር ዘመንሽን ይባርክ ደስ ብሎኛል በድጋሚ መተሽ ደግሞ ይሄን የመሰለ የህይወትና ያገልግሎት ቆይታሽን ስላካፈልሽን ማለት ነው በሌላ ጊዜ ደግሞ በሰፊው መገናኘታችን እንግዲህ እንደሚቀጥል ምክንያቱም የኛ ነገር በአዲስ ቪዥን ያው እስከ ሰማይ ነው የኛኮ እንጂ በጉብዝና በጂሚን ብቻ ሳይሆን እስከ ሰማይ ምንጓዝ ሰዎች ስለሆነ እግዚአብሔር ይባርክሽ ባንቺ ውስጥ ተጠቅመናል ተባርከናል ቀሪ ዘመንሽም አገልግሎትሽም የተባረከ ይሁን አሜን ተባረክልኝ የተወደዳችሁ የጉብዝናም ቤተሰቦቼ ለሁለት ሳምንት እንግዲህ ከወንጌል አገልጋይ ከሩት ቁባይ ጋር ሳድርግ በነበረው ቆይታ መባረካችሁን መጽናናታችሁን መፈውሳችሁን እግዚአብሔር ማመስገናችሁን ለካስ እንደዚህም አይነት አገልግሎት አለ ብላችሁ ደግሞ ልባችሁ እንዳጀገናችሁ በተለይ የወንጌል አገልጋዮች እርግጠኛ ነኝ ጌታ ሊመጣ በደጅ ስለሆነ በውጭ ያሉ በጨለማ ውስጥ ያሉ በስራት ውስጥ ያሉ በብዙ ክሪቲካል ነገር ውስጥ ያሉ ልባቸው የታሰረ ነፍሳቸው የታሰረች ብዙ ሰዎች አሉና ይቀረናል ልንጓዝ ይገባናል
ልናገለግል ይገባናል በተለይ ደግሞ የወንጌል አገልጋዮችን በደጅ አውትሪች ላይ ወንጌል ስርጭት ላይ የሚያገለግሉ ሴቶችን ወንዶችን በጸሎታችን እንግዲህ አገልጋይ ሩት እንደተናገረችው በጸሎታችን ከጀርባ ሆነን ልንደግፋቸው ይገባል ስለነሱ ደግሞ እግዚአብሔርን ደግሞ ልናመሰግንም ይገባል ሳምንት ደግሞ ከሌላ እንግዳ ጋር ጠብቃችኋለሁ ሳምንቱ የተባረከ ይሁንላችሁ ታምራት ሞቲ ከናንተ ጋር ቆይታ አድርጌያለሁኝ ይህ ጉብዝናዬ ነው